ሰላም ጤና ይስጥልኝ ውድ የሀሌታ ቤተሰቦች ሰላምና ፍቅርን ተመኘው በዓለም ዙሪያ ያላችሁ ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ወቅታዊና ትኩስ የሆኑ መረጃዎችን ለእናንተ እያቀረብን ነው። ዛሬ እንግዲህ በጣም የተቻኮሉ አንድ ትኩስ የሆነ መረጃ ለማቅረብ ነው ወደ እናንተ የመጣሁት። እሱም ኢትዮጵያዊ አርቲስቶችና የማስታወቂያ ባለሙያዎች ተጠርጣሪ ሆነው ፍርድ ቤት መቅረባቸውን ታውቃላችሁ። እነ አርቲስት ሰራዊት ፍቅሬ እንግዲህ ፍርድ ቤቱን ጠቅላላ ሁኔታን ወደ በኋላ አስቃኛቸዋለሁ። ቀደም ብለን ግን እንግዲህ ይመስለኛል በሀሌታ ሚዲያ ብቻ የምታገኙትን አንድ መረጃ ለእናንተ ጣል አደርጋለሁ። እሱም የነ አርቲስት ሰራዊት ፍቅሬ ጠበቃ ከጠበቃዎች መሃል አንዱ ጠበቃ ሚሊዮን በተጣበበ ሁኔታ ውስጥ ነው ይህንን ድምፅ የሰጠን። ጠበቃ ሚሊዮንን እጅግ አድርገን እናመሰግናለን። ስንጠይቀ በፍጹም ፈቃደኝነት በጣበበ ሁኔታ ይህንን ሀሳብ ሰጥተናል። ግን እስቲ ምን ይመስል ነበረ የፍርድ ቤቱ ውሎ በተመለከተ ያየነውን የታዘብነውን ለእናንተ እናቀርባለን። እንድትከታተሉ ጋበዝን። ሰላም ጤና ይስጥልኝ የሀሌታ ቤተሰቦች ሰላምና ፍቅርን ተመኘን። ዛሬ እንግዲህ በቢዋይዲ ካምፓኒ በፊንቴክ ጉዳይ እና አርቲስት ሰራዊት ፍቅሬና ሌሎችም ፍርድ ቤት ቀጠሮ ነበራቸው። እንግዲህ አንድ ወንድማችን በጣም ብዙ ህዝብ ስለነበረ መግባት አልቻልንም። በህግ ውስጥ የነበረ ራሱን አስተዋውቆ ጠቅላላ ሁኔታውን ይገልጽልና እንድትከታተሉ ጋበዝኩሻለሁ። እሺ ወንድማችን ማን እንበል? ጠበቃ ሚሊዮን ገብሬ ይባላለሁ። እሺ ጠበቃ ሚሊዮን ገብሬ በጣም ፈቃደኛ ሆነ በተጣበበ ጊዜ ሀሳብ ልሰጠን ስለፈለግ እጅግ አድርጌ እናመሰግናለን። እንደው የዛሬ የፍርድ ቤት ውሎ ምን ይመስል ነበር? የእነ ሰራዊት ፍቅሬ አመሰግናለሁ። የዛሬውን ውሎን በተመለከተ ያው በተባለው ሰዓት ችሎት ተገኝተን ነበረ ከደንበኞቻችን ጋራ። በዚህም በተገኘነው ችሎት ላይ የትላንት በአዳር ያደረ መዝገብ እንደመሆኑ መጠን ፍርድ ቤቱ ጉዳዩን ከመዝገቡ ብዛትና ከነበሩት ማስረጃዎች አንጻር ማየት አለብኝ ብሎ በአዳር ያሳደረውን መዝገብ ለዛሬ ቀጥሮ ቀጣይ ትዕዛዝ ሰጥቷል። ይህም ትዕዛዝ ምንድን ነው? ያው ፖሊስ ተጨማሪ ምርመራችን ውስብስብ እንደመሆኑ መጠን እንዲሁም ተጠርጣሪዎቹ አሁን ባለው ሁኔታ በተጠየቀው መሰረት በዋስትና የሚለቀቁ ከሆነ ሊተካ የማይችል ጉዳት ይደርሳልና እነዚህና የመሳሰሉትን ህጋዊ የሆኑ ነገሮችን ለፍርድ ቤቱ ባቀረቡት መሰረት ፍርድ ቤቱ በአዳር ያሳደረውን መዝገብ መርምሮ አይቶ የመዝገቡንም የገጾች ብዛት ከግምት ውስጥ በማስገባት መዝገቡን ለዚህ ወር ለ38 ሰዓት የቀጠረ ሲሆን ከዚህ ጋርም በተያያዘ ያው ለምርመራ ወይንም ልየው ብሎ ባሳደረው መሰረት ፍርድ ቤቱ ከኛ ከመሰየማችን በዘለለ አስተያየትም የጠየቀው የለም። ምክንያቱም በትላንትናው የነበረውን አስተያየት ጠይቆ ያንን አይቼ ትዕዛዝ ለመስጠት ባለው መሰረት አሁን ያልኩትን የ12 ቀን ተጨማሪ ጊዜ ቀጠሮ ሰጥቷል። መልካም ጠበቃ ሚሊዮን እንግዲህ አንተ ችሎቱን በደንብ ተከታትለሃል። በህግ ጥላ ስር ያሉ አርቲስቶች ወይንም ደግሞ የቢዋይዲ ካምፓኒ ሁሉም እንደው በስም ልጠራልህ ትችላለህ? የቀረቡትን በስም ልጠራልህ አልችልም። ምክንያቱም ስንገባ ችሎቱ አንድ በጭንቅንቅም ስለነበረ የተወሰኑትን ብቻ ነው እኔ ያየሁት። ፊት ለፊት ስለሆንኩኝ ከኋላ ነው እኛ ከተሰየምን በኋላ ነው እነሱ የመጡት። እነከሌ ብዬ ልል እነ መንሱርም ቀርበዋል። ማነው ሰራዊት ከዛ ጋራ አንድ የተነሳ ነገር ነበር። ያው ቤተሰቦቻችንን መጠየቅ አልቻልንም የሚለውን በተመለከተ የረሳሁት ነገር ስለሆነ ነው። ፍርድ ቤቱ ትዕዛዝ ሰጥቷል። ይገናኙ፣ መገናኘት አለባቸው፣ መጠየቅ ያለባቸውና አስፈላጊውን ነገር እንድታደርጉላቸው የሚል በችሎት የተናገረውን ሰምቻለሁ። መልካም እንግዲህ እነዚህ በህግ ጥላ ስር ያሉ ቤተሰቦቻችንን ማግኘት አልቻልንም ብለው ለፍርድ ቤቱ ክስ አቅርበው ነበር ማለት እንችላለን? ክስ ሳይሆን ያው እንደ ማንኛውም ፖሊስ እንዲህ አይነት ነገሮችን የሚልበት አጋጣሚ አለ። ያው ከስራው ውስብስብነት አኳያ አንዳንዴ የመረጃዎችንም ከማለት አኳያ የሚያደርግበት ሁኔታ ስላለ ነገር ግን ይሄ ህገ መንግስታዊ መብት እንደመሆኑ መጠን ፍርድ ቤቱ ተጠይቆ ያሉት ጠበቆች ተጠይቆ ተፈቅዶላቸዋል ማለት አገናኛቸው መጠየቅ ይችላሉ የሚለው ነገር ተጠይቀው እንደተባለ ሰምቻለሁ። መልካም አንተ እንደ ጥብቅና ያቆምክለት አካል ይኖራል ከነሱ ማለት እንደ አጠቃላይ እንደ ፈርሙ ነው የቀረብኩት እንደነገርኩ። ስለዚህ በፈርም ስለሚመጣ አንዳንዴም እነከሌን ስትል በዛ ውስጥ የመጡ ስላሉ ሌሎቹንም ዛሬ አሁን እንደ ምሳሌ ነው አሁንም ማነሳለ የሰራዊትን ብዬ ብል በሚቀጥለው
ወይ የመንሱርም ሊሆን የሚችልበት አለ ከፈርም አኳያ ማለት ነው። ስለዚህ እንዳጠቃላይ እኔ የገባ ነው ከኔ ጋርም ባልደረባዬ ስለነበረ የፈርሙ ኃላፊ ያው ስሙን አልጠቅስልም፣ ምክንያቱም እሱን ፍቃድ ሲሰጠኝ ነው የሚጠቅስልኝ። ስለዚህ እንደዛ ነው የቀረብነው። ልዳወዳለ እጅግ አድርጌ አመሰግናለሁ። እንደ መጨረሻ ጥያቄ እንደው ምን ጠብቃችሁ ነበረ? እንደው እንደ አንድ ጠበቃ እንደ ባለሙያ ያው ፖሊስ ተገቢውን ነገር ይጠይቃል። እኛም ደግሞ ከሙያ አኳያ አንዳንዴ እንዲህ አይነት ነገሮች መሰረታዊ የሆኑ ነገሮች ሊጣሱ አይገባም የሚል ስታንድ አለ። መሰረታዊ ነገሮች በሕገ መንግስቱ የተቀመጡ የዋስትና መብቶች አሉ። እነዚህ የዋስትና መብቶች በጣም በተጣበበ ሁኔታ ነው ሊታይ የሚችለው። ማለት አስፍተን ሳይሆን የሰዎች ሕግ የሚወጣው ለሰዎች እንደመሆኑ መጠን እነዚህ ሰዎች በመንግስት ቁጥጥር ወይ በሕግ ጥላ ስር በመሆናቸው ሊያጡት የሚችለው ነገር ምንድን ነው የሚለውን ነገር ነው በዋነኝነት የሚታሰበው። ከዚህ አንጻር እንደ ማንኛውም ምርመራው ካለቀ ዋስትና ይፈቀዳል። ምርመራው ካላለቀ ደግሞ ያው ቀጣይ ፖሊስ እንደሚጠይቀው እንጠብቅ ነበረ እና ያው የተጠበቀው ነገር ነው እንደኛ ያልነው። ፖሊስ ከጨረሰም ራሱ ጋር የማያስቀምጥም ጨርሻለሁ፣ ፍርድ ቤቱ የመሰለውን ትዕዛዝ ይስጥልኝ ስለሚል በዛ መሰረት አልጨረስኩም አለ። ባለው መሰረትም አልጨረሰም። ያው እሱም ፍርድ ቤቱ ነው የሚመረምረው። ያን መሰረት ተደርጎ ቀጣይ ጨርሳችሁ ቅረቡ በሚል የ12 ቀን ተጨማሪ ጊዜ ቀጠሮ ተሰጠው። እጅግ አድርጌ አመሰግናለሁ ጠበቃ ሚሊዮን። እንግዲህ የነ አርቲስት ሰራዊት ፍቅሬ፣ የነ መንሱር ጀማል፣ የነ ሰለሞን ቦጋለን ሌሎችንም የጠቅላላ ባለመልኩ እንደ ጠበቃ እንደ ግሩፕ ነው የሚቆሙት። ከቆሙት መሀል ጠበቃ ሚሊዮን ሀሳቡን ሰጥቶናል። በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በተመሳሳይ አመሰግናለሁ። እድሜ ይስጥልኝ። እንግዲህ እነዚህ ኢትዮጵያዊ የአርቲስቶች በጣም የሚወደዱ የማስታወቂያ ባለሙያዎች ዛሬ ፍርድ ቤት ቀርበው ነበረ። እነዚህ እንግዲህ እኔ ባይኔ ያየዋቸው አርቲስቶች አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ፣ አርቲስት የኢቢኤስ ፕሮግራም አዘጋጅ ዳንኤል ተገኝ፣ አርቲስት ሰለሞን ቦጋለ ገዳ፣ ካሊድ ፋውንዴሽን መስራች ካሊድ ጀማል፣ ቲክቶከር መንሱር ጀማል እንግዲህ ፍርድ ቤት ቀርበው ነበረ። ያው ፍርድ ቤቱ አራዳ ጊዮርጊስ ከፍ ብሎ ባለ አንድ የፌዴራል ፍርድ ቤት ችሎት ተሰይሞ ነበረ። ከቀኑ 8 ሰዓት በእኛ ከምሳ በኋላ ነበር። በጣም በሚገርም ሁኔታ እዛ ስደርስ በጣም ብዙ ሕዝብ ታድመዋል። ቤተሰቦች፣ ጓደኞች፣ አርቲስት፣ የስራ ባልደረቦች ኦልሞስት ፍሎሩን ሞልተውት ነበረ። ወደ ውስጥ መግባት አልቻልኩም። ያለውን ነገር ግን ስናይ ነበረ። በእነዚህ በቢዋይዲ መኪና እናስመጣለን። ቢዋይዲ እንግዲህ የምታውቋቸው የኤሌክትሪክ መኪናዎች ናቸው። ከቻይና ነው የሚመጡት አብዛኛውን። ይህንን አስመጣለሁ ያለ ፌንቴክ የሚባል አንድ ካምፓኒ ለኢትዮጵያኖች በተመጣጣኝ ዋጋ ወይንም እንደውም በረከሰ ዋጋ ቅድሚያ ክፍያ ከፍለው 950 ሺህ ብር ይመስለኛል መኪና ሰጥቶ ከ5 ዓመት በኋላ ከወለድ ነፃ እያመቻችላቸው ነበረ። እንግዲህ የተለያዩ ጉዳዮችን ወደ ውስጥ ገብተን እናገራለን። ይሁንና ይህ ካምፓኒ አርቲስቶችን ኢትዮጵያዊ አርቲስቶችን አምባሳደር በማድረግ የማስታወቂያ አሰርቷል። እንግዲህ ይህ ካምፓኒ እንደ ቃሉ ባለመገኘት በተለይ በዚህ ጉዳይ ተጭበረበርን ያሉ ተጎጂዎች ወደ ተለያየ መንግስት መስሪያ ቤት በመሄድ ድምፃቸውን ሲያሰሙ ነበረ። ከዛ መሃል እነዚህ ታዋቂ የሆኑ አርቲስቶችን ሰምተን አዳምጠን አምነናቸው ነው ይህንን ውስጥ የገባ ነው ይላሉ። እንግዲህ እነሱንም ሚዛን ያድርገን ለመስራት አንዳንዶቹ መኪና የሸጡ እዛ ሲያወሩ የነበረ ከቤተሰቦቻቸው በንዴት አንድ አባት ህይወታቸውን አጡ ይባላል። አጣርቻ አመጣለሁ። በጣም በሚያሳዝን ሁኔታ የተሻለ ኑሮ ለማግኘት ወይንም የተሻለ ስራ ለመስራት መኪኖቻቸውን በቤት ካርታ ያስያዙ ከብድርና ቁጠባ እየተበደሩ እንዳሉ ታዝቤያለሁ። አርቲስቶቹ ደግሞ እንግዲህ ያው ብዙ ማስታወቂያ ነው የሚሰሩት። ለምሳሌ አርቲስት ሰራዊት ፍቅሬን ብናየው ብዙ ማስታወቂያዎች ይሰራል። እንግዲህ ይህንን ማስታወቂያ እንደ አንድ ማስታወቂያ ሌሎችም በርከት ብሎ ነበረ ይህ ካምፓኒ የአምባሳደር በማድረግ የሰየማቸው። እኔም እድሉን ገጥሞኝ ፍሬንድሺፕ ፓርክ ለባለ እድለኞች መኪና የቆጠቡ ሲታደል ተገኝቼ ነበረ። እዛ ላይ እንግዲህ እየታዘብነውን ነው የምናየው። ለካሊድ ፋውንዴሽን 1 ሚሊዮን ብር
ድጋፍ ሲደረግ አይቻለሁ። እንደ አምባሳደር ተቆጥሮ በተረፈ እነ ይገረም ደጀኔ እነ ሰለሞን ቦጋለ በሚገርም ሁኔታ አምባሳደር ተደርገው የመግባቢያ ስምምነት ህዝብ በተሰበሰበበት ፊርማ ሲያደርጉ አይተናል። ከዛ መሀል እንግዲህ ሴት አርቲስቶችም ነበሩበት እነ እጽዮትና የኢቤሷ መልከ መልካማ ሉላ እዛ ላይ ታድሞ ነበረ። ይሁንና ከቀናት በኋላ ሉላ ገዙ በኦፊሻል ፔጇ ከዚህ ቢዋይዲ ከሚያስመጣው ፌንቴክ ከሚባለው ካምፓኒ ጋር ያለኝን የማስታወቂያ ውል አቋርጫለሁ ብላ ራሷን አውጥታለች እና ምን ሸቷት ነው የሚል ሰዎች በጊዜው ሲነጋገሩ ነበር፣ እኛም ስናቀርብ ነበር። ይሁንና ያው አድሮ ብሎ መጨረሻ ላይ ለነዚህ አርቲስቶች ዳፋ ተርፏል። ዳፋቸው እንግዲህ በዚህ ወቅት እንግዲህ እንደምታውቁት አርቲስት ሰራዊት ፍቅሬ በዚህ አጋጣሚ ሰር እኔ በጣም አከብረው ወደው የማስታወቂያ ባለሙያ ነው። ከእናቱ ሀዘን ላይ ነው። በዚህ ጉዳይ እንግዲህ በቅርቡ ወላጅ እናቱን አጥቷል። ቤተሰቦቹም ጥቁር ለብሰው በጣም ልባቸው ተነክቶ አይተናል። እንግዲህ ባለበት ወይም ለቤተሰቦቹ መጽናናትን እንደ ሀሌታ ሚዲያ እንመኛለን። እንግዲህ እነዚህ አርቲስቶች ይህንን ማስታወቂያ ሰርተው እነዚህ ኢትዮጵያኖች ደግሞ እነዚህ አርቲስቶችን በማየት እንግዲህ ቅድም ያቀረብናቸው በብዙ ችግር ውስጥ ያሉ ኢትዮጵያኖች ገንዘባቸው ተዘርፏል የሚል የጥርጣሬ እንግዲህ መቼም በፍርድ ቤት ወንጀለኛ ተብሎ እስካልተበየነ በአንድ ጉዳይ አንድን ሰው እንደ ወንጀለኛ መጥራት ስለማይቻል እኛም እንደ ተጠርጣሪ ነው የምናቀርበው። ሁሉንም እንግዲህ ጠበቃ ሚሊዮን እንዳሉት በርከት ያለ ፋይሎች ስላሉ የ12 ቀን እንግዲህ የጊዜ ቀጠሮ ተሰጥቶበታል። በዚህ 12 ቀን ውስጥ እንግዲህ ያለውን ደግሞ በጊዜው ለእናንተ በማቅረብ ትኩስና ወቅታዊ መረጃ እናደርሳለን። እንግዲህ እነዚህ ኢትዮጵያዊ አርቲስቶች ብዙ አይነት መረጃዎች እየወጡ ነው። ንብረታቸው እንደታገደ በተለያየ መልኩ ደግሞ የተለያዩ ሚዲያዎችም በዚህ ጉዳይ ላይ የተለያየ መረጃ እያወጡ ይገኛሉ። እስቲ አንዱን ተመልክተን እንምጣ። የፌንቴክ ኢንቨስትመንት ስራ አስኪያጅ ክስ ተመሰረተበት ይላል። ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሮኒክስ ተሽከርካሪዎችን እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፌንቴክ ኢንቨስትመንት ስራ አስኪያጅ የሆነው ዳንኤል ዮሐንስ ክስ ተመስርቶበታል። ተከሳሹ በ1996 ዓመት የወጣውን የወንጀለኛ ሕግ አንቀጽ 32 ቁጥር 1 እና ሀ እንዲሁም አንቀጽ 35፣ 38 እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 2008 አንቀጽ 10 ቁጥር 1 ስር የተደነገገውን በመተላለፍ ነው ክሱ የተመሰረተበት። ተከሳሹ ለጊዜው ካልተያዘ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይንም የኮምፒውተርን ስርዓት በመጠቀም አሳሳች ዳታ በማሰራጨት ራሳቸውን በመሰወር ወይንም መግለጽ የሚገባቸውን ነገር በመደበቅ ወይንም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳዩን ጥቅም የሚጎዱ ድርጊቶች እንዲፈጽም ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት የወንጀል ድርጊቱን መፈጸማቸውን አቃቤ ሕግ በክስ ዝርዝሩ ላይ አስመልክቷል። በዚህም ተከሳሹ በ2013 ዓመት በጀመረው ሄሎ ታክሲ እና ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ ድርጅቱ የታክሲ ስርዓትን ለማዘመን ዘመናዊ መኪናዎችን ከሀገር ውስጥ አቅራቢ እና ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣንን ሚኒስቴርን ባወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭተዋል ተብሏል። በክሱ በመረጃው መሰረት ከ5000 በላይ የሚሆኑ ግለሰቦች ተከሳሹና የተከሳሹን ድርጅት በተለያዩ በመንግስት በግልና በማህበራዊ ሚዲያዎች የተሰራጨውን ማስታወቂያዎችን በመመልከት ወደ ድርጅቱ ሄደው የግል ተበዳይ በዱቤ ሰርታችሁ ትርፋማ የምትሆኑበትን ታክሲ ገንዘብን በከፈላችሁበት በ3 ወር ውስጥ እናስረክባቸዋለን በማለት 60,000 ብር ለመመዝገቢያ ከመኪና ጠቅላላ የዋጋው 25 በመቶ 247,000 ብር 500 ብር በድርጅቱ አካውንት ላይ ገቢ እንዲደረግ በማድረግ የግል ተበዳይ እምነትን እንዲጣልባቸው ለማድረግ እና በረቀቀ መንገድ ወንጀልን ለመፈጸም እንዲያመቻቸው ውል በማርቀቅ እና በድርጅቱ በተረቀቀ ውል ላይ እንዲፈርሙ ማድረግ የሚል በክሱ ላይ ተገልጿል። ከዚህ በተጨማሪም የመኪኖችን ሻንሲና ሞተር ቁጥር ስለመጣ ፊርማችሁን ውሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና
ሻንሲ ቁጥር ላይ ፊርማቸውን እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክብ ድርጅቱ ዘግቶ መሰወሩን በክስ ላይ ከተነሱ ጉዳዮች መካከል ነው። እንግዲህ ያብራራን ሳይሆን እንዳለ የወረደው ነው የምናቀርብላችሁ። እንዲሁም ተከሳሹ ገብረ ሚካኤል በተባለው አስኳላ የተባለውን ድርጅት በማቋቋም በድርጅቱ ስም በ2002 ዓመት በተካሄደው የዓለም ዋንጫ ጨዋታ ላይ በርካታ ኢትዮጵያውያኖችን እንዲታደሙ ወደ ደቡብ አፍሪካ እልካቸዋለሁ በማለት ብር በመቀበል ተሰብሮ በኢንተርፖል ተይዞ ለጊዜው ካልተያዘው የግብረ አበር ጋር በመሆን ከዚህ በፊት ከላይ የፈጸመውንና ከላይ የተገለጸውን ወንጀል በሰፊው ለመፈጸም በህጋዊ ንጋድ ውል ሽፋን ስም በተለምዶ የነጭ ኮሌታ ሳይበር አታይሎች የሚፈጽሙትን ወንጀል ለመፈጸም እንዲያመቸው ፌንቴክ ኢንቨስትመንት ኃላፊነቱ የግል ማህበር የተባለውን ድርጅት በተሽከርካሪ አስመጭኝነት እያለ ሰፋ ያለ ሀሳብ ስለሆነ ዝርዝሩን ለእናንተ ተዋለሁ። በተለያየ ሚዲያዎች ተለቋል። እንግዲህ አስኳላ ትሬዲንግ ታስታውሱ ከሆነ በተለይ ደቡብ አፍሪካ የዓለም ዋንጫ ሲደረግ ብዙ ኢትዮጵያኖችን በተለይ ወደ ደቡብ አፍሪካ እልካለሁ በማለት በጣም ብዙ ብር እንደወሰደ ከዛ ደግሞ በኢንተርፖል ተይዞ ወደ ሀገር ውስጥ እንደገባ በምን በህግ አግባብ እንግዲህ የፍርድ ቤቱን ጨርሶ በምን እንደሆነ አላቅም። እንግዲህ ስራ ላይ ውሎ አሁን ደግሞ ከፌንቴክ ጋር ኮላብሬት በመሆን በዚህ ወንጀል ውስጥ እንደተሳተፈ መረጃዎች እየወጡ ይገኛሉ። በተጨማሪም እንግዲህ ዛሬ ያየነው የአርቲስት ቤተሰቦች በጣም በእንባ እየተራጩ እንግዲህ ወደ ተዘጋጀላቸው መኪና ሲገቡ የነበረው ድባብ በእርግጥ ለተመለከተው በጣም ያሳዝናል። እንግዲህ በሁሉም ሳይድ ስናየው በተለይ እንግዲህ እነዚህ ኢትዮጵያኖች መኪና ሸጠው እንግዲህ ማስታወቂያውን ሰምተው ነው በዚህ በቴሌቪዥኑ እንደምታዩት የተለያየ ደግሞ ኢቨንቶችም ተደርጓል። እኔም የታደምኩበትና ይህንን በማየት እንግዲህ ያላቸውን ጥሪት ሰጥተው ሜዳ ላይ እንደቀሩ ጩኸታቸው ተሰምቶ እንግዲህ ተጠርጣሪዎች ነው የምንለው የፍርድ ቤት ሂደቱን እየተከታተልን ለእናንተ እናቀርባለን። እንግዲህ ሀሌታ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ስታደርጉ እንደዚህ አይነት ወቅታዊና ትኩስ የሆኑ መረጃዎችን ታገኛላችሁ። በዚህ ጉዳይ ላይ ወደ ስቱዲዮአችን በመጋበዝ እንግዲህ በተለይ በዚህ የተጎዱ ቤተሰቦችን ለማናገር ጥረት እያደረግን ነው። በዚህ አጋጣሚ ማሳሰብ የምንፈልገው የተደራጃችሁ የቢዋይዲ መኪና ከፌንቴክ እንግዲህ ለመረከብ አታችሁ በተለያየ የህግ ተቋማት ውስጥ የምትሄዱ ወይንም ድምጻችሁ የምትሰሙ ኑ ወደኛ ቢሮ ብለን አድራሻችን እናስቀምጣለን። የተወከላችሁ በተለይ ይህን ጉዳይ የያዛችሁ ግን በተደጋጋሚ ስልክ ስንደውል ከአንድ ጥሪ በኋላ ስልኩን ለምን እንደማትመልሱ አልገባንም። በእናንተም ላይም የተለየ እሳቤና እንድምታ እየተገኘ ስለሆነ እሱን አጣርተን ይዘን ቀርባለን። የዛሬው ፕሮግራማችን ይመስላል። እንግዲህ የ12 ቀን የጊዜ ቀጠሮ የተሰጠበትን በ30 ደግሞ ያለውን የፍርድ ቤት ውሎ እንደዚሁ በጠነከረ መረጃ ለእናንተ ለማቅረብ ቃል እየገባን ከስቱዲዮ የምሰናበታችሁ እኔ ተሾመ ሽፈራው ነኝ። ሻሎም።